አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ መልካም ነው አልሐምዱሊላህ። እዚህ ቪዲዮን ሲጀምሩት በላይክ ጀምሩት። ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። መስታወቂያውን እዩልኝ። መስታወቂያ ካልታየ ዶራ ላይ ቆጥሩ ማለት ነው። በዚህ በኩል ዳቦ አለ። ሁለት ዳቦ ነው። እቺ ትኩስ ናት፣ አሁን ነው የደፋዋት። እቺ ደግሞ ትላንት ናት፣ የትላንት ነው። ይሄ ፍርፍር ብሏል። ይሄ ደግሞ ያው ሲበርድ ደግሞ እንትን ይላል። ይሄ በጣም ትኩስ ነው። ይሄ 5 ኪሎ ዳቦ ነው ማለት ነው። በካሜራ ትንሽ ሊሆን ይችላል እንጂ በጣም ትልቅ ዳቦ ነው። እና በዚህ ደግሞ የአዲስ መጣ ሽፎኖች አሉ። እኔም የለበስኩት ልብሶች አሉ። ላንዲታችን ነው እንግዲህ አያችሁት። እዩት። ያው በትእዛዝ ነው የሚሰፋው። እዩት። በጣም ምርጥ ኳሊቲ እቃዎች ናቸው። በዚህ ደግሞ አይቢ አለ። አይቢ 1500 ብር ገዝቼዋለሁ። ባልዲ ነው። ያው አልፈታሁትም። እንደዚህ አሰሪ እንትን አልኩት። ያው ለኢቷና ለእናቷ ልብስ አሰርታ ነው እንግዲህ የለበስኩትም ደግሞ ታዩታላችሁ። ያው ቤቴን ነቀል ነቀል አድርጌዋለሁ። እንግዲህ ያው ለምንድን ነው አትበሉኝ። እንግዲህ ያው የሚቀርጸኝ ሰው ስለሌለ ነው እንጂ አያችሁት። ዋው ወላሂ ላዚም እንዴት አባቱ ሲያምር። ለእናቴ ብር ቢኖረኝ ለእናቴ አሰፋው ነበረ ለአረፋ ማለት ነው። ይሄ ብሩ ስንት ነው ካላችሁ 5200 ብር ነው ከነ ሻርቢው ማለት ነው። አያችሁት ሻርቢው በጣም ይሄ ወሎች እንትና አሚና ኮሜዲያ እንትን ወደ አላባ ያለችው ልጅቷ በጣም ታስተዋውቀው ነበረ። እኔስ መቼ ነው እንደዚህ አሰርቼ ማሰፋው ብያልኩ ነበረ። አሉ ሌሎችም ትእዛዞች። በዚህም ከረ ሌላ ሰው አዘዘኝ ሰው አለ። በዚህም ከረን ያዘዘኝ ሰው አለ፣ ግን እሱን አላመጣሁትም። ይሄ ደግሞ ዛሬ የሚሄድ እንትን ነው። ከመሄድ በፊት ለምን አቃልጫ ላሳያችሁ ብዬ ነው። አያችሁት? እዩት እስኪ ዛሬ ሙሽራ አያችሁት? እውነት ወላሂ ላዚም እንዴት አባቱ ነው የሚያምረው። አያችሁት? ይሄ ስራሱ ይሄ የተሰፋበት ነው። ይሄስ እንዴት ነው? አምሮብኛል እና ያው በኔ እኩያ ነው። አሁን ይሄ ሲሰፋ እያቱት እጁ ራሱ ወላሂ ላዚም ይሄ በተለይ ይሄው ማለት ነው ምንም አይይዛችሁ። በኔ እንትን ነው ሳይዝ ነው የተሰራ። ምክንያቱም እኔ አጭርም አይደለሁም እንትንም አይደለሁም፣ ግን ልብስ ወስታለሁ፣ በጣም ልብስ ወስታለሁ እና በኔ ተለክቶ ነው። ያው ወዳውም እንትን ይላል እዘዙ። ግን ያው በዚህ ከረር ነው ያለው። በዚህ ከረር አንድ በሆነ ከረና አለ አልቋል። ያው ያመጣል ወራቢ ነው የሚሰፋ። ሌሎችም አዳዲስ የመጡ ሽፎኖች አሉ። እነሱ ትንሽ እንደውም ከዚህ ትንሽ በለጥ ይላሉ። ግን ምርግርቅ ያው ሰው ብልቅልቅ ይላል ዝብርቅርቅ ይላል ይወዳል ላልንኮ እነ ከሺያ ሰቢ ውስጥ ልብስ ደግሞ አለ። የገጊ ውስጥ ልብስ አለው፣ የራሱ ገላ ልብስ አለው ከስር ማለት ነው። እና ይሄን ይመስላል። ወላሂ ስልክ ስለማያሳምር ነው እንጂ ያው ቤቱ እንትን የሆነ ጭቃ ስለሆነ ነው። እንግዲህ የሆነ ጊዜ ያልፋል። ኦንላይን ስራ ሰሪ ያለሽ ዩቲዩብ ይከፍልሻል፣ ይሄን ነው የሚገባ፣ ይሄን ነው የሚወጣ ልትሉት ይችላላችሁ። ያው ዩቲዩቡ መክፈል ቢከፍልም እውነት ለመናገር ያን የሚከፍለው አይደለም። በጾም ከፍሎኛል፣ ባለፈው ከፍሎኛል። ያለፈች የከፈለችኝዋ ያው ዋይፋ ሞላሁባት። በረመዳን የከፈለኝዋ ለኢድን ያ እንደምታዩት ነው። ለልጆቹ ለምን ኦንላይን እንደዚህ አንዳንዴ ኦንላይን የሚሰራውን ያው በአንዳንድ ነገሮች በቤቱ እንትን አይልም። ሁሉ ነገር ነው በብር የሚገዛ። በቃ ሁሉ ጠቅላላ ደደባላ እጨት ይገዛል፣ ውሃ ይገዛል፣ ምግብ ይገዛል። እንግዲህ በአሁን ሰዓት ሁሉም ነገር እየቀነሰ መጥቷል አልሐምዱሊላህ። ያው ነዳጅም ቀንሷል ይላሉ፣ ግን ለአሁን ይፋ ወጥቶ አልቀነሱም።
ብቻ አልሐምዱሊላህ ሱካር ከ40 ነበረ ከ50 ነበረ ከ20 ገብቷል 220 ማለት ነው። እና እንደገና ደግሞ ምስር ደግሞ 400 ነበረ እሱም 3 ከ80 ገብቷል። ያን ደግሞ ድፍን ምስር ደግሞ 360 ነበረ 300 ገብቷል። ያ ሁሉም ነገር እየቀነሰ መጥቷል አልሐምዱሊላህ። እና አላህ አሁንም ሀገራችን ሰላም ያምጣልን። ያው መኪና እንትን የብር ምናምን በአሁን ሰዓት የባጃጅም የመኪናም የቀነሰ ነገር የለው፣ ግን ተለቋል ይላሉ እንጂ የመኪናም የቀነሰ ነገር የለም። ቤንዝልም አልወረደም። እንትን ቦታ አለ በመቶ ብር ይቀዳል ይባላል፣ ግን ለአሁን ያው ከውስጥ አልተለቀቀም ማለት ነው። አላህ እሱንም ለቅለቅለቅ አድርገና እኛም ፍልክ አድርገን ስራ እንስራ እሺ። አሁን ምንድነው ሱቅ አለው ውድ ነው፣ ምክንያቱም ለምን በምን ይገባል ተብሎ ማለት ነው። እና በአሁን ሰዓት እስካሁን የእቃ የሱቅ ነገር ትንሽ ቢቀንስም የነዳጅ ነገር ያው መኪና ነገር እስካሁን ያው ትላንትም ሂጄ መጥቼበታለሁ፣ ከትላንት ወዳ ሂጄ መጥቼበታለሁ። የፊቱ ዋጋ ነው ለውጥ የለውም። እንግዲህ አላህ ለውጡን ያምጣልን። አላህ ሀገራችን ሰላም ያርግልን። እናንተም ደግሞ አላህ በሰላም ያምጣችሁ። ይሄ ደግሞ ያው በራሴ ልክ ነው። እሱ 5200 ነው። 4 ሜትር ከሆነ ወደ 5008 እንደዚህ ያው በሜትር ነው፣ በራሳችሁ እኩል ነው። ስንት ሜትር እንደሚበቃችሁ በቃችሁ ከተባለ ያው በጣም ረጅም ከሆነ 4 ሜትር ይበቃዋል። 4 ሜትር ነው የሚለካው። እና ምርጥ ሽፎኖች መጥተዋል። ይዘዙ። ሮዛ በታማኝነት ነው የምታደርሰው። አንዳንዳችሁ ደግሞ የምትበድሉኝ ልጆች አላችሁ። አላህ ቀልብ ይስጣችሁ። ታሰሩና ካደረጋችሁ በኋላ በቃ ሳምንት ልክልሻለሁ፣ የሆነ ጊዜ ልክልሻለሁ፣ ከትላንት ወደ አስገባልሻለሁ እንደዚህ የምትሉ አላህ ቀልብ ይስጣችሁ። እኔ ችግር የለውም፣ ሞኝ እንዳልመስላችሁ። እኔ ተቸግሬ ስላደኩት የእናንተን እንትን እዛ ውጭ ሀገር ሁኜ ስላሳለፍኩት እኔ እኮ እዛ ሁኜ ማለት ነው የሚያሳካልኝ አጣና የምልከው ብር ለዛ ሰው ግማሹ ሰጥቼ ግማሹ ለቤተሰብ እንደሚሰጠኝ ነው ማድረግ ነበረ። እኔ በራሴ ስላሳለፍኩት ነው ለእናንተ እሺ የሚላችሁ። ግን አንዳንዴ ለእኔም ትምህርት ነው የሚሰጡኝ። በፊት ወላሂ ላዚምን ብር ለጉልበት በሰጡኝ ነገር የመኪና የውስላቸው ነበረ ማለት ነው። የሆነ ልጅቷ እኮ ነው እንዴ አንቺ ሞኝ ነሽ እንዴ አለችኝ። ለራሷ እቃ ታዝዤ እኮ ነው በራሴ ነው ብር ቆርጫለሁ ስለ የመኪናማ ይልካልሻለሁ አሁንም እነግርሻለሁ የእቃ ለጉልበት ለራስሽ ብቻ ነው የምትሰጥሽ እንጂ እንትንሽ በመኪና ምናምን የተመላለሽበት እኮ ከእቃ ነው የምታስቢው አለች። እሷ ናት የነገረችኝ። አላህ ይስጣት። እሷ ቡታጀራ ልጅ ናት። እኔ አላቃትም፣ እሷ ታቀኝ። 2 ያዛኛለች እና ብዙ ልጆች ደግሞ አመጣችልኝ ማለት 2 ያዛኛለች። በ2 እንደዚህ ሞራን ሰጠችኝ ማለት ነው። ኢኪሰሻላ አለችኝ። እንደገና በሁለተኛ ደግሞ ካሰችኝ ማለት ነው። በረመዳን በፊት ደግሞ ልጆች አላችሁ። እኔ ወላሂ ላዚም መቼም አውፋ አልላችሁ። በጣም እንትን ያላችሁ ነገር አለ። ብሬን በአካውንቴ ብታስገቡልኝ በጣም ደስ ይለኛል። አውፋ አልላችሁ። ምክንያቱም እኔ ልጅ አዝዬ ነው የት ጉርጓድ ገብቼ የሚሰጡኝ ብር እኮ እኔ ሙሉ አልበላውም። ከራሴ ወጥቶ የሚገባ ሰው አለ። እቃውን ብቻ አይደለም እንደዚህ ወደዚህ የሚያደርገው። እናንተ ለጉልበት የሚሰጡኝ ነው፣ ግማሹ ለዛ ሰው መሰጠው ማለት ነው። ምልቀበላትን ግማሽ ነው የምትደርሰኝ። እሺ ለዛ ሰው ይዤ በመኪና ላይ የትኩበትን ለመኪና ለራሱ ነው የሚሰጥ። እኔ ነኝ የሚከፍለው በራሴ አውጥቼ። ለጉልበት ተሰጣችሁኝን የመኪና ይከፍላለሁ፣ የሰጣችሁኝን ግማሹ ለሱ ነው የምሰጠው ማለት ነው። እሺ ግን እኔ በእናንተ የመኪና በራሳችሁ ነው የማደርገው። ለምን እኔ ስለምትንቀሳቀስበት ማለት ነው። እና ኦንላይን ስራዎች ሳይሰራ ልጅ አቅፌ ልጅ ይዤ እንዴት አድርጌ እንደምሰራ ራሳችሁ ታውቁታላችሁ። መዳም ቤት በወር ስታሳልፈባችሁ እንዴት ነው የምትሆኑ? እውነት ለመናገር እኔ ደም ስሬ ነው እንደዚህ ግትር የሚለው የሚያለቅስ ቀን ነበረ። 2 ጠይቂያት ስራ አልሰራም ብር ካልሰጣሽኝ ቢሮ ሸኝ ነው መላት ነበረ። እስኪ እናንተ አሰርታችሁ ምን ብላችሁ ሳምንት አስገባለሁ በወር አስገባለሁ ረመዳን ከወጣ አስገባለሁ ስትሉ ምን ያክል ነው ለዚህ ሰው የሚሰማው? እኔ እኮ እናንተ በደስታ እኮ ነው ገዝቼ ሁሉ ነገርን በኢማና ገዝቼ ነው ለቤተሰባችሁ ሰርፕራይዝ አደርጋለሁ አይደለም። እናንተ ደምን ነው በደስታ እኔ ሰርፕራይዝ መታረጉኝ። እኔ ኦንላይን እስከሆነ ኦንላይን ሰርቻለሁ። እንደ ዛሬ ያስደሰችኝ ልጅ አሁንም ደግሞ ይሴኑ የሆነ ጊዜ ቤቷ እኔ ቤት የሚለቀም ቤት አለ፣ የመለቀም ቤት አለ። የሚለቀበት ቤት አነጥፌ ሰው ሳሎን ካሌላ ቀርጬ እለቃለሁ። ግን
ቤተሰቡ ደግሞ ካነጠፍኩት በኋላ ቤተሰብ መቶ ሳሎን ከተቀመጠ ለባሉ ለቤቷ ላዘዘችኝ ልጅቷ ብቻ ነው ቀርጬ ቤቱን ከነ ቤተሰቧ አናግራ ቤተሰቡን በቪዲዮ አይታ ለቤተሰቧ ለራሷ ለልጅቷ ነው የሚለቀው እንጂ ሚዲያ ላይ አንድ ቀን የቤተሰብ ቪዲዮ አለቅም። ምክንያቱም ማለቀበትም ምክንያት ስላለኝ ነው እንጂ አሁን እስካሁን ኦንላይን በሰራሁበትን አንድ የዛሬ ልጅቷ ይሄን አዘዘችኝ ልጅቷ፣ ሁለተኛ ደግሞ የሆነ ጊዜ ኢሴኖ ሂጄ ወስጄ ያነጠፍኩላት ልጅ አለች ውሳ። በሁለቱም በጣም እውነት ለመናገር እኔ ሌሎች አልከፈሉኝም አይደለም፣ በጣም ያስደስትም የከፈሉኝ ልጆች አሉስ። ግን የዚህ ሁለቱ ልጆች ለኔ በለጥ ነው ያሉኝ። ምክንያቱም ሰው መስጣት ብቻ አይደለም አስተሳሰባቸው። ሱካሩን አው የዚህ ዳቦ የሱካር የካሜራ የይጨት አያችሁት፣ እንደዚህ የሚያስብ ሰው አለ። እውነት ለመናገር ብዙ ነገር አሁን ኢሴኖ ራሱ ወስጄ ያነጠፍኩላት ማለት ነው የአይኔ ነው ያወቀችው። የአይኔ እቺ ልጅቷ ራሱ እንዴት አድርጌ እንደማቦካው እንደውም የሚያቦክልሽ ሰው ካለ እኔ እከፍላለሁ ነው ያለችኝ። አያችሁት የሰውን ድካም እንዴት እንደሚያውቅ። እኔ ብሩ አይደለም አስተሳሰቡ ራሱ በቂ ይላችሁ ነው። እና እላችኋለሁ ውዲቶቼ ዲከር እንዳላበዛባችሁ ከረመዳን በፊት የወሰዳችሁት ድካሜን ጉልበቴን እንትን አላችሁ ልጆቹን እኔ መቼ ማውፋል ይላችሁም ደግሞ አንሶኛል ብር ጨምር የምትሉኝ ልጆች ራሱ እኔ መቼ ማውፋል ይላችሁ። እኔ ብዙ ጊዜ ሚዲያ አላወጣም በአንዳንድ ነገር ተናድጄ ነው። በአሁን ሰዓት ደግሞ ጨሮኛል። ዝም ብላችሁ በነፃ አታስገቡ። ብዙ ነገሮች አንዳንድ ነገሮች የገጠሙ ነገሮች አሉ። እኔ ሚዲያ ሁሉ ነገር ሚዲያ ላይ አላወጣም። ብር ነው ቢጠፋም ብር ነው ቢሄድም ዱንያ ነው፣ ይመጣል ይተካል። አጠራቃቂም የሆነ ነገር ገዛ አድርጌ ነበረ ያን ነገር በቃ መቼም አላስደሰተኝም። ቢጠፋም ሌላ ይተካል። አልሐምዱሊላህ ሰው ልጅ ጤና ነው ይላችኋል ወዳጆቼ። ብዙ ሊከርድ ላበዛባችሁ እንግዲህ ይሄን ይመስላል። አያችሁት ማሻአላህ ብሉ ማሻአላህ ተባረከላ። ሻርብ እንደው በጣም ነው የሚያምረው። ያው እንግዲህ ይሄን እንደዛ አያችሁት ዝብርቅርቅ ካሜራ ስለሌለው ነው እንጂ እንግዲህ ሊከርድ እንዳላበዛባችሁ። ወይኔ 12 ገብተዋል እንዴ!